ህዝብ የተራበ ህዝብ ፎቅ ቢያይ ምን ያረግለታል? ታግታችሁ ገንዘብ ይወሰዳል። ይህንን ህግ እንደማስከበር ህንፃ መገንባት ለትውልዱ ለሀገሬ ህዝብ ጥቅም አይሰጥም። ወንድማችን እንዳልክን ምን ነካው ላለው በዚህ ጉዳይ ላይ እንዳልክ ወንድሜ ምን ነካ ላለው በዚህ አስተያየት ለመሰላችሁ እኛ የሰው ስም እየጠራን አንከራከርም። ለሰው በእግዚአብሔር ቃል እንሞግታለን። ልክ ባለፈው ጊዜ አሁን ለወንድማችን ነጻነት የሞተ ጊዜ እንዳልክ ከቃሉ ጋር አያይዞ አንድ አስተያየት ሰጥቶ በጣም ተነቅፎ ነበር። ወንጌል ሳትድኑ አትሙቱ በሚል ጌታን ሳታገኙ አትሙቱ በሚል አሁንም መንፈሳዊ የሆነ የእግዚአብሔር ቃል የሆነ ለየት ያለ ክርስቶስን የሚያጎላ መፍትሄ ሊያመጣ ቢችል ይዘህ ትወጣለህ እንጂ መሪ አንድ ሰው ደግፈ እሱ እንዲህ ነው ይሄ ከኛ አይጠበቅም። እኛ እይታችን ሰማያዊ ነው። ከእውነት ጋር እንቆማለን። አዎ የተናገርከው ነገር ትክክል ሊሆን ይችላል። አዎ ነገር ግን የሰው ስም እያነሳን የመሪ ስም እያነሳን እሱ እንዲህ ነው፣ እሱ ጥሩ ነው፣ እሱ ይሄን ገንብቷል፣ ያኛውን አስተካክሏል፣ አልደራደርም በሱ ና ሰው ሁሉ ሊያየው የሚችለውን ነው የተናገርከው። እኛ የሰው ምስክሮች አይደለንም የክርስቶስ እንጂ። በዚህ አልስማማም ወንድም ማለት አልስማማም። እኔ የተናገርከው ትክክል ሊሆን ይችላል። መሪያችን የሰራው ነገር መልካም ነገሮች የሚታየው ትክክል ሊሆን ይችላል። ነገር ግን አንደኛ መፍትሄ አያመጣም የተናገርከው ነገር፣ ሁለተኛ የኛ ስራ ክርስቶስን ማጉላት እንጂ መሪ ማጉላት አይደለም። በጣም ወንጌል አልሰበክም። ወደ መፍትሄ የሚያመጣ ነገር አልተናገርክም። የዘርዛርካቸው ነገሮች ለኢየሱስ ክርስቶስ ምስክርነት አይደለም። እኔ የሆነ ነገር ይዛችሁ ትወጣላችሁ ብዬ አሁን ልክ እንደ ነብዩ ሱራፌል ጥሩ ነገር ይዞ ወጣ። ከቃሉ ጋር አያይዞ ኖ አለ። እኔም ደግሞ ንጉሳችን ኢየሱስ ክርስቶስ ብቻ ነው፣ ዘፋኝ ንጉስ ሊሆን አይችልም ኖ አልኩኝ። ወንድማችን እንዳልክ ኖ የማይታየውን ነገር እንጂ ከሰማይ መልእክት አምጥተህ ትውልድን ሊያረጋጋ የሚችል የሰው ጆሮ ያልሰማው የሰው ዓይን ያላየው እጅ ያልነካውን መልእክት አምጣ እንጂ ወንድም አለ። ኦርቶዶክሳውያን እንደ አምላክ ለቴዲ አፍሮ ታቦት እንደምትቀርጽለት አትጠራጠሩ። በቅዳሴ መሃል ስሙ መጠራቱ እንደሚዘመርለት አትጠራጠሩ። ለዚህ ደግሞ ማሳያው ምንድነው ካላችሁ የእግረኛው ሚዲያን ታውቁታላችሁ። እኔ በጣም የማይመቸኝ ነገር የእግረኛው ሚዲያ ሰውዬ ደንበኛ የወንጌል አማኞች ተቃራኒ ነው። በጣም ነው የሚያጣጥለን፣ በጣም ነው ሊያዋርደን የሚፈልገው። ምን ልታረጉ ነው ኢንተርቪው ከሱ ጋር የምትቀመጡት? አልገባኝም። ስለዚህ አሁን የእግረኛው ሚዲያ ሰውዬ ከሶፎንያስ ጋር ቁጭ ብሎ ስለ ቴዲ አፍሮ ሲናገር ብትሰሙ ትደነግጣላችሁ። ስለ ክርስቶስ ኢየሱስ ሲነገር የሚያንቀጠቅጣቸው የሚያማቸው ኦርቶዶክሳውያን ስለ ቴዲ አፍሮ የእግረኛው ሚዲያ ሲናገር ብትሰሙ ስለማን ነው ብላችሁ እግዚአብሔር ምስክሬ ነው ትደነግጣላችሁ። ምን እንዳለ ልንገራችሁ። አፍሮ ካንተ በኋላ ያለውን ድቅድቁን ጨለማ የማወቅ አቅም አለው አለ። መልአክ አረከው እኮ እንደማለ ከዛስ ከኔ በኋላ ያለውን ረቂቁንም የማወቅ አቅም አለው አለ። ካንተ በኋላ ያለው ረቂቅ፣ ከኛ በኋላ ያለው ድቅድቅ ጨለማ። አር ዩ ኪዲንግ ሚ? በዘፈን የተገለጠ ነው ጨለማ ውስጥ ያለው። እኛ በክርስቶስ ኢየሱስ ብርሃን የበራልን ሰዎች ነን። በጣም የሚያስደነግጥ ነገር ነው የተናገርከው። ንስሐ ብትገባ ወዳለሁ። በሐሳቡና በሚሆናቸው አለ ቴዲ አፍሮ በሐሳቡና በሚሆናቸው ነገሮች እየወደድክና እያደነከው አብረው ብቻ የምትኖረው ሰማይ የነጠረ ዝናው አይገርማችሁም? አገላለጻቸው፣ የዘፋኙ አገላለጻቸው። አዳኙ ስላንተ በመስቀል ላይ የሞተው ኢየሱስ ክርስቶስ አንድ ቃል ተናገር ብትባል አፍህ ይተሳሰራል። ስለ ዘፋኙ ግን ላይ ሰቅለውታል። እግዚአብሔርን ቃል የማያውቅ ሰው ዘፋኝን ብፁዕነትን ያገኛል አለ። ፐርፌክት ነው ማለት እኮ ነው። ብፁዓን ግን እግዚአብሔርን የሚፈሩ ናቸው። ብፁዓን ግን የሚያስተራርቁ ናቸው። ብፁዓን ግን ጽድቅን የሚራቡና የሚጠሙ ናቸው። ብፁዓን ግን የዋሆች ናቸው። ብፁዓን ግን ልበ ንጹሖች ናቸው። ማቴዎስ 5 ላይ አንብብ ወንድም አለ። ትውልድ ዘፈን አምላኪ ቢሆን ምን ይደንቃል? ምንም አይደንቅም። አቡኑ ትውልድ ፈርሶ የገነበቱን ሕንፃ እየቆጠሩ ነው። አሁን ሀገራችን ላይ ትልቅ ያልገባን ነገር ቢኖር ትውልድ ፈርሶ ሕንፃ እየተገነባ ነው። በካህናቱም በወንጌል አማኞችም በመንግስትም አንድ አይነት አሰራር የተጠመድንበት ትውልድ ፈርሶ ሕንፃ እየተገነባ ነው። this is the truth። አቡኑ ቁጭ አገው ሪፖርት ያቀርባሉ። ምን በሉኝ ስሙኝ ባካችሁ። በጦርነቱ የወደመው ኢኮኖሚ ቤተክርስቲያንን ዝቅ እንዳያደርጋ ብዬ ወጥቼ ወርጄ ደሴ ላይ ጂ+ ገዝቼላችኋለሁ። የናንተ ነው፣ እኔ ለማላወርሰው ነው። አሎ ከላይ እስከ ታች በህንፃ ግንባታ ተጠምደዋል። ትውልድ ግን ተርቧል። ትውልድ ግን ፈርሷል። ትውልድ ግን እርስ በርስ በአይነ ቁራኛ የሚተያይ የሚገዳደል ሆኗል። ተው ሚል በሌለበት ሀገር
ይሄ አቡኑ ቁጭ ብለው ህንጻቸውን እያሳዩ ያስቆጥራሉ። G+120 ሚሊዮን ደሞ ሚሉት ደሞ አሜሪካን ሀገር ለምኜ ባመጣሁት ይላል። ከኛ ለምነው ወስደው ህንጻ ስሩ ነው ያልኖት። ትውልድን ከእግዚአብሔር ጋር አቀራርቡ ነው። ወደ ንስሐ ጥሩ ነው። ፍቅር ስበኩ ነው። ኢኮኖሚ የሚወድቀው እኮ ለዓለም ነው፣ ለቤተ ክርስቲያን አይደለም። ኢኮኖሚ ሲወድቅ በጦርነቱ ኢኮኖሚ ሲወድቅ ቤተ ክርስቲያን እንዳትጎዳ ብዬ ምን አገባት ቤተ ክርስቲያን የዓለም ኢኮኖሚ ቢወድቅ? የቤተ ክርስቲያን ኢኮኖሚ እኮ ኢየሱስ ክርስቶስ ይባላል። እናንተ ትውልድ ነው አሉ። እውነት አሁን የትውልዱና የህዝቡ ችግር ፎቅ ነው እንዴ? ፎቅ ነው። ሆዶ የተራበ ሰው ፎቅ ቢያይ ምን ያደርግለታል? እናንተ መንግስት ቢሆን ቤተ ክርስቲያን ቢሆን የጴንጤ የኦርቶዶክስ ቤተ ክርስቲያን ይሁን ህዝብ የተራበ ህዝብ ፎቅ ቢያይ ምን ያደርግለታል? እንኳን የተራበ ህዝብ ፎቅ ቢያይ ምን ያደርግለታል ቀርቶ እኛ ከፎቅ ሀገር የመጣ ነው ሰዎች ኢትዮጵያ ውስጥ እኔ ፎቅ ባላይና ደሳሳ ጎጆ ውስጥ ያለችው እናቴ ፍቅር ይዘው ቢቀበሉን ደስ ይለን ነበር። ኢትዮጵያ ውስጥ ግን አገር አለኝ ብላችሁ ለቫኬሽን እንኳን ስትመጡ ኢትዮጵያ ውስጥ ተዘርፋችሁ፣ ተዋርዳችሁ፣ ተሰርቃችሁ ግማሹም ተገሎ ነው በዛው የሚቀረው። ታግታችሁ ገንዘብ ይወሰዳል። ይህንን ህግ እንደማስከበር ህንጻ መገንባት ለትውልዱ ለአገሬ ህዝብ ጥቅም አይሰጥም። ያማረ ፎቅ ብትሰራ ምን ዋጋ አለው? ይህ ትውልድ እኮ የቀደሙትን ያማሩ የቤተ ክርስቲያን ህንጻዎች ወደ ናይት ክለብ እየቀየረ ነው፣ ወደ ሆቴል እየቀየረ ነው። አሁን አሜሪካን ሀገርም እንደሚታየው ማለት ነው። አሁን የኢትዮጵያም ደግሞ ቤተ ክርስቲያን እናንተ ያንጣለላችሁት ህንጻ ሁሉ አሁንም እንዳለው የኢሉሚናቲ መፈንጫ ነው። ትልልቅ ፎቆች ሂዱ ይው የሚሰራው ስራ የማታ ነገር። ስለዚህ ቤተ ክርስቲያን ተነስታ ኢሉሚናቲን ልትቃወም የትውልድን ጥፋት ልትቃወም በቃ ልትል ሰላም እንዲመጣ ፍቅር እንዲመጣ ህዝብ ወደ ንስሐ እንዲመጣ ቤተ ክርስቲያን በኃይለኛው መስራት ሲገባት በህንጻ መገንባት ላይ ተጠምዳለች። ይሄ ትውልድ ግን ልንገራችሁ የራበው የጠፋው ወንጌል እንጂ ህንጻ አይደለም። ወንድማችን ነብይ ሱራፌል ምክር ለኦርቶዶክሳውያን ያስተላለፈው በጣም ተመችቶኛል። ቤተክርስቲያን የዘፋኝ አድናቂና ደጋፊ አይደለችም። እናንተ እግዚአብሔር እኮ የገለጠው ምኑን ነው ብትሉኝ መከሩን ገለጠልን። ስራዬ አልተሰራም እያለ ነው። ትውልድ የተበላሸ እያለን ነው። ሲኦል ጠገበች እያለን ነው። መከሩን እኮ አሳየን ጌታ ገልጦ አሳየን እኮ ትውልዱ የት ጋር እንዳለ። ይሄ ማስራ ነው የኔና የናንተ በክርስቶስ ኃይል። ዘፈን ወደ ኃጢአት፣ ወደ ዝሙት፣ ወደ በቀልና ቁጣ ይመራል። አመጽን ይቀሰቅሳል። ንጹሃንን ያስገድላል። ስለዚህ ነው ዛሬ ማንሳት የምፈልገው ክርስቲያኖች የኛ ወገኖች እነ ቄሱን ተዋቸው። ቄሱ ደስ ብሏቸዋል። ኦርቶዶክስ ደግሞ ታቦት ትቀርጻለች። ለቴዲ አፍሮ ታቦት ትቀርጻለች። ስሙኝ ይሄንን። እንደገና ደግሞ በዛ በዝማሪያቸው በቅዳሴው ላይ ስሙ እየተነሳ ከበሮ ይደለቅለታል። ምን አለች በተጸገን ነበሉ። ይሄ አይቀርም። አሁን ሚኒሊክ እንደሚሉት ኧረ ሚኒሊክስ አገር አድነው ነው። እንደው ባጠሯቸው ትክክል አይደለም መጥራት የሰው ስም። ከበሮ የሚደለቅለት የሚዘመርለት የሚከበረው የኢየሱስ ክርስቶስ ስም የእግዚአብሔር ስም ብቻ ነው። የሚኒሊክ ይጠራ አይደለም። አሁን ደግሞ የባሰ መጣ። ስለዚህ በእኔና በእናንተ ዘመን የተገለጠው ይሄ ነው። እግዚአብሔር ይህን ህዝብ አይኑን ይግለጥ። ወገኖቼ ኢየሱስ ጌታ ነው። አትሊስት ተናገራችሁ አይወጣላችሁ። ሰሙ አልሰሙ የኛ ችግር አይደለም። የእግዚአብሔር መልእክት ግን በግልጽ ይተላለፋል። ጆሮ ያለው ይስማ። የዛሬ መልእክት ይሄ ነው። ስለዚህ እኛ ወንጌል አማኞች የመንቂያ ደውል ተደውሎልናል። እግዚአብሔር እርሻውን አሳይቶናል። አረም እየበላው ነው። እኛ ተኝተን አረም እየበላው ነው። የእግዚአብሔር እርሻ ተበላሽቷል። ይሄው ተገለጠ፣ አሳየን። ስለዚህ መከሩ ብዙ ነው፣ ሰራተኞች ጥቂት ናቸው። የመከሩን ባለቤት ሰራተኛ እንዲጨምር ለምኑት የተባለው። እኔ ራሴ ሰራተኛ ነኝ ብለን እያንዳንዳችን ተነስተን ለመከሩ ልንሰራ ይገባል። እኛ ኃላፊነት አለብን እንደ ቤተ ክርስቲያን። የኦርቶዶክስም የቤተ ክርስቲያን የሃይማኖት አባቶች ይሄ ለእናንተ አንገት የሚያስደፋ ትውልዱ የት ጋር እንዳለ የተገለጠበት በጣም በእግዚአብሔር ፊት ንስሐ የምትገቡበት ጉዳይ ቢሆን አሁን ሰሞኑን የተገለጠ ጉዳይ ነውና ወንጌል አስተምሩ ትውልዱን እላለሁ። በተረፈ ያለ ኢየሱስ ክርስቶስ ወደ አብ መሄድ የለምና ክርስቶስ ኢየሱስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ዛሬውኑ ከኢየሱስ ክርስቶስ ጋር ተቀራረቡ እላለሁ። መልእክቴ ይሄ ነው።